በእስራኤል ጥቃት ተገደሉ የተባሉ 3 የጦር መሪዎች የኢራን የድል በዓል ላይ ተገኙ። ሰላም ጤና ይስጥልኝ። ይህ የሲሎ ሚዲያ ነው። የዕለቱን መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር ሐሰን ሁሴን ነኝ። በእስራኤል ጥቃት ተገደሉ የተባሉ 3 የኢራን ጦር መሪዎች የኢራን የድል በዓል ላይ ከህዝቡ ጋር ሲያከብሩም መታየታቸው አናዶሉና የኢራን የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። እስራኤል ከሰኔ 13 ጀምሮ የኢራን የጦር ጀነራሎች መግደሏን ያስታወቀች ሲሆን 3ቱ የኢራን የጦር መሪዎች በትናንትናው ዕለት ኢራን የድል በዓሏ ስታከብር ከህዝቡ ጋር በመገኘት አክብረዋል ብለዋል ምንጮቹ። ከዚህ ውስጥ አንዱ የሆኑት የኢስላማዊ አብዮታዊ ጥበቃ ኮርፐስ ቅዱስ ኃይል አዛዥ ብርጋዴር ጀነራል ኢስማኤል ቃኒ በዓሉን ከህዝቡ ጋር ማክበራቸውን የኢራቅ የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። በኢራን ታስኒም የዜና አገልግሎት የተለጠፈው ቪዲዮ ቃኒ በዝግጅቱ ላይ ከተሰበሰቡ መካከል አሳይቷል። ኤጀንሲው በኤክስ ላይ ኮማንደር ቃኒ ዛሬ በተካሄደው የቴህራን የድል በዓል ላይ ይገኛሉ ሲል ተናግሯል። በዚህ ወር መጀመሪያ ላይ የኒውዮርክ ታይም ጋዜጣ ቃኒ በእስራኤል ጥቃት ከተገደሉ የኢራን ጦር መሪዎች መካከል አንዱ እንደሆኑ ዘግቦ እንደነበር የሚታወስ ነው። በተመሳሳይ የወቅቱ የመከላከያ ሚኒስትርና የአየር ኃይል አዛዥ የነበሩት ብርጋዴር ጀነራል አዚዝ ናስር ዛአዴ በሰኔ ወር መጀመሪያ ላይ በመከላከያ ሚኒስትር ላይ በተፈጸመ የአየር ጥቃት ተገድለዋል ተብለው የነበረ ቢሆንም በሕይወት እንዳሉና አሁንም በስልጣን እንደሚገኙ ተስኒም የዜና ወኪል ዘግበዋል። የአያቶላ አሊ ኻሜኒ ከፍተኛ አማካሪና የደህንነት ዋና አማካሪ አድሚራል አሊ ሻምካኒ እንደ አውሮፓውያን አቆጣጠር ሰኔ 13 ቀን 2025 በእስራኤል የአየር ጥቃት መሞታቸው ከተነገሩት አንዱ የነበሩ ናቸው። አድሚራል አሊ ሻምካኒ በድል በዓሉ ላይ በመገኘት የድል በዓሉ አክብረዋል ሲሉ የኢራን የዜና ወኪሎች ዘግበዋል።